ማርቲ ገበያ የብዙዎች መገበያ። ሰላም ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት እስኪ ስለ መኪና ስራ ትንሽ ላወራችሁ ፈለኩ። ምክንያቱም ነገ እሑድ ስለሆነ ስራ ነገ ስልክ አላነሳም። ስለዚህ ሰኞ ስለሆነ የስራ ሰዓቴ ነገ በረፍት ቀናችሁ መኪና እጃችሁ ላይ የተወሰነ ብር ያላችሁ ሰዎች መኪና እየገዛን እንዴት መሸጥ እንችላለን፣ እንዴትስ ስራው ይሰራል የሚለውን አስረዳችኋለሁ ወይም ደግሞ እነግራችኋለሁ ማለት ነው። ለሁላችንም ይጠቅማል ብዬ ያሰብኩት ቢዝነስ ነው። ገንዘብ እጃችሁ ላይ ያለ ሰዎች ልሰሩበት የምትችሉ የስራ አይነት ወይም የስራ ፊልድ ነው ማለት ነው። ብዙዎቻችን የምናስተውለው መኪና ገዝተን ለመጠቀሚያነት ለመዋል ወይም ደግሞ በጣም ብዙ ካፒታል ያለው ሰው ብቻ የሚሰራው ስራ አድርጎ ነው የሚያስበው ሰውና እስኪ እኔ ስራ ውስጥ ስላለውኝ ይሄ ቢዝነስ ያዋጣል የሚለውን እነግራችኋለሁ ማለት ነው። ማርቲ ገበያ ከትንሽ መኪና ነው የምንነሳው። ለምሳሌ እጃችን ላይ 500 ሺህ ብር ቢኖረን ያገለገለ መኪና ከዚህ በፊት እየተጠቀሙበት ያለ በሰው እጅ ያለ መኪና መግዛት ብንችል ወይም እንችላለን ማለት ነው። 500 ሺህ ብር ባንካችሁ ላይ ያስቀምጣችሁት በአመት 7% 0.7% እንዲወልድ ከምንጠብቅ ሌላ ስራ የመንግስት ሰራተኛ ብትሆኑ የግል ስራ የራሳችሁ የምታንቀሳቀሱት የራሳችሁ የሆነ ሱቅ ወይም ደግሞ ሌላ ነገር ቢኖራችሁ ተጨማሪ ቢዝነስ አድርጋችሁ መኪና መስራት ትችላላችሁ ለማለት ነውና 500 ሺህ ብር አካውንታችን ላይ ካለ ለምሳሌ ለመንቀሳቀሻነት እንደ ካሪና ዴክስ በቃ ትንንሽ መኪኖች እነዚህ የመስክ መኪኖች እንደ ቱኤች አይነት እኔ ጋር ያሉትን ነው አሁን ላይ በሽያጭ ላይ የሚገኙ ከ500 ሺህ ብር ጀምሮ የሚሸጡ መኪኖች ነው የምነግራችሁ። እነዚህ መኪኖች ትገዟቸውና አንድ መኪና ትገዙና እጃችሁ ላይ ትይዙትና የሚስተካከል ነገር ካለው የሚቀየሩ ትንንሽ ነገሮች አይታችሁ አስፈትሻችሁ ነው የምትገዙት። ከዛ በኋላ የተፈተሸውን መኪና የተገዛውን መኪና ምን ታደርጋላችሁ? ይችን አድሼ እኔ 7 ወይ 800 ሺህ ብርልና እስከ 7 ቢሸጥ 100 ሺህ ብር ወይም ደግሞ 150 ሺህ ብር ከአንድ መኪና ማትረፍ እችላለሁ ብላችሁ መጀመሪያ እቅድ ግን ማውጣት ይኖርባችኋል። አየሩ የስራው አየር እንዴት እንደሆነ እያያችሁ ማለት ነው። ስለዚህ 500 ሺህ ብር በአንድ መኪና 100 ሺህ ብር ብታገኙ ሌላ ነዳጅ አንዳንድ ቀለም የሚታደስ ካለ ወይም ደግሞ ሌሎች የሚቀያየሩ ትንንሽ ወጪዎች እስከ 100 ሺህ ብር የሚያስወጡ ወጪዎችን አውጥታችሁ መኪናውን አዲሳችሁ 600 ሺህ ብር ብትሸጡት 500 ሺህ ብር የነበረው መኪና ማነው ባላንስ ወይም ደግሞ ካፒታላችሁ ወደ 600 ሺህ ብር አደገላችሁ ማለት ነው። ስለዚህ የሚቀጥለው ላይ የምትገዙት ደግሞ አሁን ቱኤች ገዝታችሁ 500 ሺህ ብር 600 ሺህ ብር ብትሸጡት ከቦታ ይለያያል ቢዝነሱ። ለምሳሌ ክፍለ ሀገር ሄዳችሁ ብትገዙት ወጣ ብላችሁ 200 ኪሎ ሜትር 300 ኪሎ ሜትር ላይ ከአዲስ አበባ ወጣችሁ ይሄንን መኪና ገዝታችሁ ብትመጡ አዲስ አበባ እመኑኝ ምንም እንትን ሳይውል ሳያድር በ15 ቀን ውስጥ በአንድ ወር ውስጥ ያን መኪና 100 ሺህ ብር 150 ሺህ ብር 200 ሺህ ብር አትርፋችሁ ትሸጡታላችሁ ማለት ነው። በጣም በቃ ለምሳሌ ቱኤች ክፍለ ሀገር ገዝታችሁ ብታመጡት አዲስ አበባ 500 ሺህ ብር ብትገዙት 750 ብላችሁ እስከ 650 እስከ 7 ልትሸጡት ትችላላችሁ አዲስ አበባ። ምክንያቱም ክፍለ ሀገር ከሚወጣ ሰው አዲስ አበባ ቢመጣለት ሞር ይፈልጋል ማለት ነው። ስለዚህ ስራውን እንደዚህ ማቀላጠፍ ትችላላችሁ። ስለዚህ በአንድ ወር ውስጥ 100 ሺህ ብር ብታገኙ አንድ ማስተርስ ያለው ሰው አሁን ላይ
70 ወይ 80 ቢከፈለው ነው። ስለዚህ እናንተ ትርፍ ስንት አገኛችሁ? 100 ሺህ ብር አገኘን ማለት ነው። ስለዚህ በአንድ ዕቃ 100 ሺህ ብር ካገኘን ሌላ ስራ ተጨማሪ ስለሆነ ከስራችን ጋር አብራችሁ እያስኬዳችሁ እናንተም እየተንቀሳቀሳችሁበት የምትፈልጉትን ገዝታችሁ ገንዘባችሁ እያደገ እየጨመረ ነው የሚሄደው። ባንክ ቁጭ ካረጋችሁት ግን ምንም አይነት ጭማሪ አያሳይም ማለት ነው። ከወለድ ሌላ ወለድ 0.7% ባላችሁ ገንዘብ ላይ የወለድ መጠን ባንክ አስቦ ሊጨምርላችሁ ይችላል። ይሄ ደግሞ በአሁኑ ሰዓት ምንም የሚያደርገው ነገር የለም ሂሳቡ ሲመታ ማለት ነው። ስለዚህ እጃችሁ ላይ ገንዘብ ካለ 500 ሺህ ብር ካላችሁ በአንድ ዕቃ እስከ 100 ሺህ ብር የምታገኙበትን ትርፍ የመኪና ስራ መስራት ትችላላችሁ ማለት ነው። ስለዚህ አሮጌ መኪና አንድ 2H ወይም ዲኤክስ ወይም ደግሞ ካሪና አንስቼ ነው ያወራሁላችሁ። ገንዘባችሁ የሚችለውን አቅም እኔ ያነሳሁት ባላንስ ወይም ደግሞ 500 ሺህ ብር ይገዛዋል ብዬ ያሰብኩትና ያነሳሁላችሁ እነ ቪታር አሉ፣ ሌሎችም ኒሳን ፒካፕ ሊሆን ይችላል። ብቻ ለስራ የሚሆኑ የመንቀሳቀሻ በ90 ቤት ያሉ መኪኖችን ልገዙበት ትችላላችሁ፣ የቤንዚን መኪና ማለት ነው። ስለዚህ ይሄንን ያገለገለ መኪና ይሄን ያህል ካወራን በአመት ውስጥ አንድ ሰው በወር ውስጥ 100 ሺህ ብር ከመኪና ትርፍ ቢያገኝም 500 ሺህ ብር ካፒታል ይዞ ያገለገለ መኪና እየገዛ በአመት ውስጥ ስንት አተረፈ ማለት ነው? በ12 ወራት ውስጥ 1,200,000 ሺህ ብር አተረፈ ማለት ነው። ይህም ማለት ተጨማሪ ባላንሳችን 500 ሺህ ብር አለ። ጠቅላላ ሂሳባችን ስንት ይሆናል? በአመት 1,700,000 ሺህ ብር ይሆናል ማለት ነው። በአመት ውስጥ 500 ሺህ ብር አካውንታችሁ ላይ ባንክ ላይ ያስቀምጣችሁ ወለዱን አስሉና ምን ያህል ልዩነት እንዳለው የ10 15 የመቶ እጥፍ ትርፍ እንዳለው ወይም ደግሞ ገንዘብ እንዳላችሁ ማስላት ይቻላል ማለት ነው። ሳትወጡ ሳትወርዱ ባላችሁበት ቆንጆ ባለሙያ ይዛችሁ ያገለገሉ መኪኖችን እየገዛችሁ መሸጥ ገንዘብ ያስገኛል። እኔ ከዚህ በፊት አንድ እህቴ ያወራችኝ ያለ ባሏን የዛሬ አመት እህኔ 800 ሺህ ብር ቆጥሬ ሰጠሁት አለችኝ። የዛሬ አመት አካባቢ ነው ያወራችኝና ከዛሬ አመት በፊት የዛሬ 2 አመት ማለት ነው ገንዘቡን የሰጠችውና 800 ሺህ ብር ከአካውንት ያውጥቼ ሰጠሁት። መጀመሪያ የገዛ ነው ቪትስ ነው። ከዛ ቪትሷን ሸጠና ሌላ ሚኒባስ ገዛ። ከሚኒባስ ሌላ መኪና እያለ አሁን እጁ ላይ ስንት በአመቱ ማለት ነው ሻርፕ በአመቱ እኔ ስራ ውስጥ ስላለው ነው የምነግራችሁ እውነተኛም ነገር ስለሆነ ማለት ነው። በአንድ አመት ውስጥ የዛሬ አመት የሰጠውትን 800 ሺህ ብር ዛሬ 2.8 የሚመለመን መኪና የሚሸጥ መኪና እጁ ላይ ይዟል ብላኛለች። ስለዚህ 2 ሚሊዮን በአንድ አመት ውስጥ ትርፍ በተሰጠው ገንዘብ ባሏ አትርፏል ማለት ነው። ስለዚህ እናንተም ታገኙበታላችሁ ብዬ ተስፋ ስለማድረግ ነው። ወደ ሁለተኛውና ወደ አዲስ ወደ ሆነው መኪና ሄዳለሁ። መኪና አሁን ላይ አዲስ መኪና የስራ መኪና እየተሸጠ አይደለም፣ የምታውቁት ነው ያለው ሁኔታ። ስለዚህ ይሄንን ሌላ ጊዜ እመጣበታለሁ አጠር ላድርገውና አሁንም ማወራው ማሽነሪዎች ናቸው። የኮንስትራክሽን ማሽነሪዎች እንደ ገልባጭ ሲኖካሶኒ የጭነቶች እንዲሁም ደግሞ የእስካቫተር ዶዘር ሎደር ምናምን የሚባሉ እንዲሁም የእርሻ መሳሪያዎች እንደነ ትራክተር ኮምፓይነር ምናምን እነሱን የተመለከተ ነው ማወራችሁ። እነዚህን ስራዎች ደግሞ ስራው እቅዱ ወደፊት ይከብደናል ብላችሁ ለምታስቡ ሰዎች ያቀላል ብዬ ያሰብኩትን ነው የምነግራችሁ፣ ስራው ላይ ስላለው በደንብ ስለማውቀው ማለት ነው። አንድ ሰው ስራውን እቅድ ካለው ከሱ የሚጠበቀው ስራውን ፕላን ማድረግ ነው። በምን መልኩ በየትኛው መንገድ መስራት አለብኝ ብዬ ብሎ ማሰብና ፕላን አድርጎ እቅድ አውጥቶ ወደ ስራው መሰማራት ነው የሚጠበቅበት። ንግድ ፍቃድ አውጥቶ እንዲሁም ደግሞ ንግድ ፍቃድ ሲያወጣ ካፒታል ይጠይቃል ንግድ ፍቃድ ለማውጣት። ስለዚህ ንግድ ፍቃድ ለማውጣት የሚያስፈልጉትን የገንዘብ ካፒታል ወይም ደግሞ የሚያስቀምጠውን ባላንስ ያገናዘበ ከሆነ በኋላ
በአንድ ማሽን ወይም በአንድ እቃ ዋጋ መስራት ይቻላል ስራውን። በተለይ ወደ ስራው ደፍሮ ለገባ ሰው ለምሳሌ አንድ እስካቫተር 30 ሚሊዮን የሚሸጥ ከሆነ 30 ሚሊዮን እጁ ላይ ካለ ያን አንድ እስካቫተር ማምጫ ካለው ቀረጥ እንትን ብሎ ጨርሶ አስጭኖ አንድ ማሽን ማምጣት ከቻለ ሌላውን በትዕዛዝ ከባንኮች ጋር እያያያዘ መስራት ይችላል። ስለዚህ በጣም የሚያዋጣ ስራ ነው። ስራውን ዲቴል ወደፊት ደግሞ በደንብ እያሰላሁኝ እንዲሁም ደግሞ ሰዎችንም ስራው ላይ ያሉ ሰዎችንም እየጠየኩኝ መጥቼ እነግራችኋለሁ። ለእናንተም ይጠቅማል ብዬ ስለማስብ አብዛኞቻችን ውጭም ኖረን ስንመጣ በጣም ከባድ አድርገን የምናስብ የመኪና ስራ የማሽነሪ አስገብቶ መሸጥ ኢምፖርት እያደረጉ መሸጥን በጣም ከባድ የሚያደርግ ሰው አለ። ግን በሰው ገንዘብ መስራት ትችላላችሁ ማለት 50% አስከፍላላችሁ፣ 30% አስከፍላላችሁ፣ ቀሪውን ደግሞ ከባንክ ብድር ትጠይቃላችሁ። በዚህ መልኩ አንድ መስፈርቱን አዘጋጅታችሁ መስመር ውስጥ ከገባችሁ በኋላ በጣም ቀላል የሆነ ስራ ነው ማለት ነው ይሄ ስራ። ስለዚህ መስራት ትችላላችሁ ማለት ነው። ግርም ይላችሁ የምትጠይቁኝ ጥያቄ ካለ ጠይቁኝ። ለአንቺ ለምን ደላላ ትሆኛለሽ የሚል ጥያቄ እንደሚነሳ እርግጠኛ ነኝ። ምክንያቱም ሌላም እንትኖች ስራዎችን ቢዝነሶችን ሳቀርብላቸው አዋጭ ነው ብዬ ሰዎች ለምን ያንን አንቺ አሰሪውም የሚሉ አሉ። እኔ የምፈልገውን ስራ እየሰራው ነው፣ እየገነባው ነው። ለጥያቄያችሁ ገና ካሁኑ መልስ እሰጣችኋለሁ ከይቅርታ ጋር ማለት ነው። አንዳንድ ሰዎች ጭፍን አስተሳሰብ ስላላቸው ነው። እኔ የራሴ አቅም፣ የራሴ መንገድ፣ የራሴ ስራ እየገነባ ያለው ሰው ነኝ። ወደፊት አስተዋውቃችኋለሁ። ግን አሁን ላይ እናንተ ልትሰሩበት ትችላላችሁ። ገንዘብ 500 ሺህ ብር እጅሽ ላይ ይዘሽ ቁጭ ብለሽ የቤትሽ ገንዘቡ እያለቀ ነው ባንክ ቁጭ አርገሽ ማነው ወለድ ብቻ ወይም ደግሞ ያልቀብኛል ይሄን ገንዘብ አውጥቼ ለምሳሌ አንድ ሆቴል ለመክፈት ብታስቡ ምግብ ቤት ትልቅ ምግብ ቤት መክፈት ብታስቡ ከ500 ከ600 ሺህ ብር በታች አትከፍቱምና ለምን የመኪና ስራስ አሰሩም ባይ ነኝ። አንድ ባለሙያ ቆንጆ ባለሙያ ከያዛችሁ እመኑኝ የመኪና ስራ በጣም ያዋጣል። በተለይ ደግሞ አየሩን የሚሄደውን ለምሳሌ ዛሬ እስከ ሳምንት ድረስ ዲዛይር የሚሸጥ ከሆነ ዲዛይር ነው መግዛት ያለባችሁ። በአሁኑ ሰዓት መሸጥም ያለባችሁ እሱኑ ነው ማለት ነው። እንዲሁም ደግሞ ነገ የተሻለ ገበያ ይመጣል ብላችሁ የምታስቡበት መኪናም ካለ ገንዘቡ ከሚቀመጥ መኪናው ላይ ታውሉትና መኪናውን ራሳችሁ እየተንቀሳቀሳችሁበት ለኪራይ ብትሰጡት ቁጭ አይልም፣ ይሰራል ስራ ማለት ነው። ስለዚህ ይሄ ስራ ያዋጣል፣ ቢዝነስ ነው። በ15 ቀን ወይም በወር ውስጥ 100 ሺህ ብር ማግኘት ማለት በአመት 1.2 ሚሊዮን ብር ታተርፉበት አላችሁ ማለት ነው። በትንሹ ማለት ነው። በትንሹ ነው ይሄ። ስለዚህ ይሄን ስራ መስራት ለምትፈልጉ ሰዎች ማርቲ ገበያ በእርግጠኝነት ብትገቡበት ያሰራችኋል። እንደገና ደግሞ ሽያጭ ላይ ከተቸገራችሁ ኑ እኔ ጋር እኔ እሸጥላችኋለሁ። ብጠይቃችሁ ኮሚሽን ብቻ ነው 2% ማለት ነው። እንዲሁም መግዛትም ለምትፈልጉ የትርፍ መኪኖች ክፍለ ሀገር ወጣችሁ ለምትገዙ እንዲሁ ማርቲ ገበያ ጋር ስለሚገኝ ወጣ ብላችሁ ገዝታችሁ ለምትመጡ በታማኝነት በባለሙያ አስፈትሻችሁ የምትወስዱትን መኪና እናዘጋጅላችኋለን። ይሄ የዛሬ መልእክቴ ነው። ሁሌም የሰራ ያልፍለታል፣ ይለወጣል፣ ሚሊዮነር ቢሊዮነር ይሆናል። ስለዚህ የመኪና ስራም ቢሊዮነር የሚያደርገን ነው። የነጋችን እቅድ መለወጥ ከሆነ ዛሬን ትኩረት አድርገን እንስራላለሁኝ። ሰላም ሁኑልኝ። ላይክ፣ ሰብስክራይብ፣ ሼር መደረግ አይረሳ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ